ጤና ይስጥልኝ ውድ ተመልካቾቻችን፣ ለአሁኑ ያዝናቸው መረጃዎች ወደ እናንተ እናደርሳለን። በቅድሚያም ዋና ዋና ነጥቦች እናስቀድም። ለ137,000 የመንግስት ሰራተኞች ደሞዝ ከተቋማት ሊሰበሰብ ነው። በየወሩ 2.8 ቢሊዮን ብር የሚያስፈልገው ይህ የመንግስት ሰራተኞች ደሞዝ ለምን አልተከፈለም? የፌዴራል መንግስት በጀት ለምን አላከም? አሁን ግን ከተቋማት የባንክ ሂሳብ ገንዘብ በማውጣት ለመክፈል ተወስኗል። ዝርዝር መረጃውን ይዘናል። የፋይዳ መታወቂያ መንግስት ዜጎቹን ለመከታተል የተዘጋጀ ድብቅ ካሜራ ነው ወይስ አገልግሎትን የሚያዘምን ዲጂታል መታወቂያ? መንግስት አሁን ግልጽ መልስ ሰጥቷል። አብራችሁን ስትቆዩ በዝርዝር የማቀርብላችሁ ይሆናል። አብራችሁ ይቆዩ። በቅድሚያም የፋይዳ መታወቂያ መንግስት ዜጎቹን የሚከታተልበት ድብቅ ካሜራ አይደለም ሲል የብሔራዊ መታወቂያ ፕሮግራም አስታወቀ። የፋይዳ መታወቂያን ለመያዝ የንግዱ ማህበረሰብ ስጋት ሊገባው አይገባም ተብሏል። ይህንን ያሉት የብሔራዊ መታወቂያ ፕሮግራም ፋይዳ አስተባባሪ አቶ ዮዳሄ አራያ ስላሴ ናቸው። የፋይዳ ዲጂታል መታወቂያ ባለቤት መሆን በተለይ የንግዱን ማህበረሰብ ስጋት ውስጥ የሚጥለው ሊሆን አይገባም ያሉት አቶ ዮዳሄ መንግስት በተለየ ሁኔታ ዜጎችን የሚያድንበት ወይንም የሚከታተልበት ስርዓት እንዳልሆነም አስታውቀዋል። አንድ አካል ብቻ ተጠያቂ እንዲሆን የሚያደርግ ስርዓት መኖር የለበትም ያሉት አቶ ዮዳሄም መንግስትም አጥፊ ሆኖ ሲገኝ ተጠያቂ የሚሆንበት ስርዓትም እንዳለም አንስተዋል። ህብረተሰቡ ከዚህ ጋር ተያይዞ ምንም አይነት ስጋት ሊኖረው እንደማይገባና የፋይዳ ዲጂታል መታወቂያን መያዙ ምንም አይነት አሉታዊ ጉዳትን እንደማያደርስበት ተናግረዋል። አንድ ሰው የፋይዳ መታወቂያ ባለቤት ሲሆን በአብዛኛው ማንነቱን ገላጭ የሆኑ መረጃዎችን በዚህ ስርዓት ውስጥ እንደማይካተቱና ይህም የግለሰቡን ምስጢራዊ መረጃዎች ለመጠበቅ እንደሚረዳ ነው የገለጹት። በአሁኑ ሰዓት 37.5 ሚሊዮን ሰው የፋይዳ ዲጂታል መታወቂያ ያገኘ ሲሆን እስከ መጪው ግንቦት ወር 2018 ዓ.ም ድረስ እንደ ሀገር 90 ሚሊዮን ሰዎችን የመመዝገብ እቅድ ተይዟል። በሌላ ዜና በትግራይ ክልል የካቲት ወር ደሞዝ ከክልሉ ገቢ ተሰብስቦ ሊከፈል ነው። በክልሉ ለወርሃዊ ደሞዝ 2.8 ቢሊዮን ብር ያስፈልጋል። በትግራይ ክልል የሚገኙ የ137,000 የመንግስት ሰራተኞችን የደሞዝ ክፍያ ለማከናወን ገቢ ካላቸው የክልሉ ተቋማት ገንዘብ በማሰባሰብ ለመክፈል እየተሰራ መሆኑን የክልሉ ፋይናንስና ሀብት ማሰባሰብ ቢሮ አስታወቀ። ቢሮ ኃላፊ ዶክተር ምህረት በየነ ለትግራይ ቴሌቪዥን እንደገለጹት በክልሉ ለወርሃዊ ደሞዝ 2.8 ቢሊዮን ብር የሚያስፈልግ ቢሆንም ከፌዴራል መንግስት የሚላከው በጀት ከጥቅምት ወር ጀምሮ በአግባቡ ባለመላኩ ምክንያት የደሞዝ ክፍያው ተስተጓጉሏል። ከጥቅምት እስከ ጥር ባሉት ወራት ውስጥ ብቻም ከ5.5 ቢሊዮን ብር በላይ በጀት ሳይላክ መቅረቱን ኃላፊዋ አብራርተዋል። በፌዴራል በጀት ላይ የታየውን ጉድለት ክልሉ በራሱ ገቢ ሲሸፍን ቢቆይም አሁን ላይ ያለው ገንዘብ በመሟጠጡ የካቲት ወር ደሞዝ መክፈል አለመቻሉ ተገልጿል። እንደ ዶክተር ምህረት ገለጻ ለወርሃዊ በጀት ተብሎ በጥር ወር የተላከው 1 ቢሊዮን ብር ወዲያውኑ ተመላሽ ተደርጓል። ቢሮው ይህንን ችግር ለመፍታት በተደጋጋሚ ለፌዴራል መንግስት ጥያቄ ቢያቀርብም እስካሁን ምላሽ ባለማግኘቱ የየካቲት ወር ደሞዝን ገቢ ካላቸው 12 ከተሞችና 12 ሴክተሮች የባንክ ሂሳብ ላይ ተወጣቶ ለሰራተኞቹ የሚከፈልበት አሰራር እየተመቻቸ ይገኛል። ለተፈጠረው የበጀት ቀውስ ዘላቂ መፍትሄው የግብር አሰባሰብን ማሻሻልና የክልሉን ውስጣዊ ገቢ ማሳደግ እንደሆነ ኃላፊዋ ጠቁመዋል። በትግራይ ክልል 270 የበጀት ተቋማት ቢኖሩም ገቢ የሚያመነጩት ጥቂቶቹ በመሆናቸው አሁን የተያዘው ገቢ ካላቸው ተቋማት ሂሳብ ተሰብስቦ የመክፈል አማራጭ ሰራተኛው ደሞዙን እንዲያገኝ ለማድረግ የታለመ ጊዜያዊ እርምጃ ነው። ይህ አዲስ አሰራር በክልሉ ያለውን የፋይናንስ ጫና ለመቀነስና የሰራተኛውን እንግልት ለማስቀረት ትልቅ ሚና እንደሚኖረው ይጠበቃል።